ከር ይበጠሳል ሲሞላ ይፈሳል ይላል የሀገራችን ሰው። እውነትም ሞልቶ እንደዚሁም ከሮ ነገሩ አብቅቶለታል። እንግዲህ ጽናት ብዙ ጊዜ በቅናት እሷ ስቀናና ስትብከነከን ነበር። ግን ይሁንና ከልቡ የሚወዳት ኪራ ፈጽሞ ያሰበችውና ያለመችውን አንድ ቀንም አርጎባትም አስቦባትም ባያቅም እንኳን እሷ ከመቅናትና ከመጮህ ተመጨቃጨቅ አንድ ቀንም ወደኋላ ብላ አታቅም ነበር። በመጨረሻ ግን እሷ ተልከስካሽ፣ ኪራ ደግሞ ንጹህ ሆኖ ተገኝቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ኪራ ያቺ ከድዳር በፊት እማቃት ጽናት ከድዳር ወዲህ እሷ አይደለችም ሌላ ጽናት መታለች አለ። ለምን እንዴት እንደዚህ ሊል ቻለ ማለታችሁ አይቀርም። እንግዲህ ስንቀናባቸውና በጣም ዋው ስንለው የነበርነው የጽናትና የኪራ ትዳር በአጭሩ ተቋጭቷል ብል እውነት ማካበድ አይባልም። እና እንግዲህ እንደምናውቀው ከትንሿ ከቤት ሰራተኛዋ ጀምራ ስትጨቃጨቅና ስትነዛነዝ የነበረችው በመጨረሻ ግራ ቢገባው ኪራም ትንሿ ከቤት እንድትባረር ተደረገች። ሆኖም ደግሞ ሀንቾንም ከቤት ማብረር አለብህ ትትል ነበረ። ሀንቾዬን ከስራ ቦታ ማባረር አለብህ፣ እኔ እሷ ባሌን ትቀማኛለች፣ አይኗን ማየት አልፈልግም፣ እንደሷ ያሉ ሴቶች ወንዶች አይን ውስጥ ቶሎ የመግባት እድል አላቸው፣ ስለዚህ እሷን ከስራ ታባረርልኛለህ ብላ ብዙ ጊዜ ተኪራ ጋር ሰጣ ገባ ውስጥ ገብታ ነበረ። ሆኖም ግን ኪራ እንዴት ነው ጎበዝ ሰራተኛ ነው፣ እሷ ደግሞ አንቺ እንደምታስቢውና እንደምትዩ አይደለችም፣ ስለዚህ አላባረራትም ቢላትም ፈጽሞ አይታሰብም አይጠረጠርም በማለት ሊያባረራት ችሎ ነበረ። እንደገና ደግሞ አስቦና እንደገና እንዲሁም ደግሞ ልጅቷ በስሯ ጎበዝም ስለሆነች በሰዓቱ ደግሞ ሌላ ሰራተኛም ስለማያገኝ መመለስ ችሎ ነበረ። ሆኖም ተተመለሰ ጀምሮ ደስተኛ አልነበረችም ጽናት። ሆኖም ግን ፈጽሞ ኪራ አንድ እሷን ነው እስከ ሁሉ ነገሯ። እንግዲህ እንደምናውቀው ጽናትዬ ምንም ነገር አልነበራትም ሲያገባት። ይህንን ሲያገባት እንደዚህ አልነበራትም። ይጫወትባት እያልኩ ሳይሆን ያኔ ትናንትና የመጣችበትንም ሙሉ በሙሉ መርሳት የለባትም። ምክንያቱም ምንም ነገር ምንም እስከ ምናምኗ ነው ወዶና አፈቀዶ ገጠር ድረስ ሄዶ እስከ ህይወት መስዋዕትነት ድረስ እስከ መክፈል ድረስ ደርሷል። ኪራ ያልሆነው ያልከፈለው መስዋዕትነት ፈጽሞ አልነበረም። እናም ከዛም ማለፍ ሲል እንግዲህ ከቤት እንኳን ከራሱ ቤት አውጥቶ ሙሽርናውን ወይንም ሰርጉን ለማድረግም ወሰነ። ሆኖም ግን በሰንዬ አማካኝነት ሰርጉ ሙሽራዋ ከሰንዬ ቤት እንድትወጣ አድርጋ ያው ትዳራቸው ያማረና የሰመረ ይሆን ብለን እልል ብለን ዳር ናቸው። ሆኖም ግን ወልዶ መሳምም ሆነ ምንም ነገር አመት እንኳን ሳይሆናቸው ጭቅጭቅና ንዝንዙ በል ብሎ ሀ ተብሎ ተጀመረ። ያ የተጀመረ ጭቅጭቅ እንግዲህ በመጨረሻም ኪራ ሳይሆን ሴጋ ሄዶ እጅ ተፈንጅ ተያዘው። እራሷ ጽናት በዛሬው ዕለት እንግዲህ እጅ ተፈንጅ ተይዛለች። የሚያሳዝነው ነገር ከዚህ በፊትም ሌሊት እየደወለ ሲያወራት የነበረ እነዚሁም ኒና ራሱ አይ ጽናትማ አይደለችም፣ ይች ሌላኛዋ ጽናት ነች ወይ ምንድን ነው ነገሩ እየተካሄደ እየሆነ ያለው በማለት በመገረምም ነበረች። እንግዲህ በመጨረሻ ነይ ልጋብዝሽ እራት ወይ ምሳ ልጋብዝሽ ብሎ ነበረ ይዞ ጥሪ ተደረገላት። እሷም የክብር ግብዣዋን ለመቀበል ለመጋበዝ ጓደኛዋን ለማግኘት ነበረ እዛ በርሰካ እያለች ሄደችው። መሄዷ ብቻ ሳይሆን እንግዲህ ብዙ ጊዜ በወንዶች ነበር ይደረጋልና ወንዶች ያደርጉታል ብለን የምንሰማው የምናየው ማለት ነው። ምንድነው ካላችሁ ያገቡ ወንዶች ከሴቶች ጋር ሲገናኙ ቀለባታቸውን አውልቀው ኪሳቸው አስቀምጠው እንዳላገባ ሰው ሆኖ ነው ብዙ ጊዜ ማንኛውንም ነገር የሚያደርጉት ማለት ነው።
ምክንያቱም እጁ ላይ አንድ ወንድ ላይ እጁ ላይ ቀለበት ያለችው ያው ታለው ተይዟን የሚል ምልክት ስለሆነ ማለት ነው። እና እንግዲህ ጽናትዬም ያው እንዳላገባ ሰው ሆና ቀለበቷን ከእጇ አውልቃ ነበረ። ኪራ ደግሞ የስራ ምሳ ግብዣ ስለነበረበት ወደ ዛ ሆቴል ከሀንቾ ጋ ያቀን ነው። እዛ ሲያት እንግዲህ ጽናትዬ አቀርቅራ ስለነበረ ጠረጴዛው ላይ ስልኳን እያየ ስለነበረ ጽናት ሲላት መጣህ ብላ ቀና ስትል ግን ያላሰበችውና ያልጠበቀችው ዱብዳ ነበር እለዋ ላይ የወረደባት። ምን ልበላችሁ ዱረን ወረደባት ብል ማካበድ አልነበረም። እና ተዛው ደግሞ ይባስ ያለው ደግሞ በጣም ጽናት በጣም ያጠፋችሁ ኪራንም በጣም ያስቀየመው ምንድን ነው ካላችሁ እጇ ላይ የነበረውን የቃል ኪዳን ቀለበት ማውለቋ ነው። አንድ ቀን እንኳን ኪራ ከእጇ አውልቆት የማያውቀውን እሷ ግን ቃል ኪዳኗን ተኪራ ጋር ቃል የገባችበትን ብዙ መስዋዕት የተከፋፈለችበትን ከነቤቲ ከነሶሲ ጋር ብዙ ተጋድሎ ያደረገችበትን እንደ ቀላል አውልቃ እቤት ውስጥ ቁጭ አድርጋ ካገኘችው ጓደኛ ወይንም ወደ ግብዣዋ ሰበር ሰካያለች። አማረብኝ አላማረብኝ እንዴት ነኝ ብላ ጭንቅ ጥብብ ብላ ነበር የሄደችው። ሆኖም ግን የተጋባዥና ተገባዥ እንደዚሁም ናፋቂና ተናፋፋቂ ሳይገናኙ ሰኔና ሰኞ ነው የሆነባቸው። እናማ ኪራዬም የስራ ምሳ ስለነበረበት ተሀንቾዬ ጋ ከች ሲል እዛ ያላሰበውን ያልጠበቀውን የትዳር አጋሩን ህይወቴ ያላትን ጽናትዬን ዱቅ ብላያታል። ጽናት ይላታል። መጣ ብላ አቅፋ ልትስም ቀና ስትል ግን ያ ያልጠበቀችው ኪራ ነበረ። ምን ትሰሪያለሽ እዚህ ሲላት፣ አንተስ እዚህ ምን ትሰራለህ? ደሞስ ተሀንቾ ጋር ሀናን ይዘህ አንተስ እዚህ ምን ትሰራለህ? ትለዋለች። እኔማ ዛሬ የስራ ምሳ ስለነበረብን የስራ ምሳ ልንጋበዝ ነበር ይላታል። ለመሆኗ አንቺስ ምን ትሰሪያለሽ? እኔማ ሰው ልገኝ ሰው ልጠብቅ። ምን? አቤት አቤት ይላታል። አው ሰው ልጠብቅ ነው። እሺ። በዚህ ሰዓት እንግዲህ እጇን ሲመለከት ቀለበቱ አልነበረም። ያ መስዋዕት የተከፈለለት ቀለበት እጇ ላይ አልነበረም። ቀለበትሽን አውልቀሽ ነው የምታገኘው ሰው ይላታል። አይ ቆይ ልንገርህ፣ ቀለበቱማ እሳ አውርቶ ወስዲ ሰፋቶኝ ስለሰፋኝ ይወጠፋብኛል ብዬ አውልቄው በዛው ረስቸው ነው ትራኒ አይደለ? አዎ ነው። እና እያለ ባለበት ደግሞ አጋጣሚው ስልኩ ተደወለ። ይሄ ከይሲ ነው አይደለ? እንደዛ ሌሊት እየደወለ እንትን ሲልሽ የነበረው አሁን ዛሬ ቀለበትሽን አውልቀሽ ልታገኝ የመጣሽው እሱን ነው አይደለ? አይደለም። አቋይ ላስረዳህ። አይደለም፣ ምንም ልታስረጅኝ አይገባም። ተሆንስ ሆነና እንዴት ቀለበቱ ተጅሽ ይወልቃል? አይደለም። ጭቅጭቁ ተጀመረ። እንደለመደችው ሀንቾዬም አረባካችሁ ሰው እያያችሁ ነው፣ እባካችሁ ዝም በሉ ይላል ትላለች። ይቅርታ ስትል አንቺ ዝም በይ አይገባሽም። በቃ ወደ ቤታችን እንመለስና አስረዳሃለሁ ኪራ እባክህ። አዎ ሰው እያየን ነው እባክህ ትላለች። ኪራ ከዚህ በኋላ ሰማይ ምድሩ ይዞርበታል። ምክንያቱም ፈጽሞ ያላስበውና ያልጠበቀው ነበር ያገኘው። እንደውም እየተጨቀጨቀ ያለው በላይ ላይ ትወሰልትብኛለህ፣ በላይ ላይ ትሄድብኛለህ፣ ሌላ ሴት ታፈቅርብኛለህ እያለች ስነዘንዘው ስለነበረ እያንዳንዱ ነገር እፊቱ ድቅና አለበት። ትቶ መሄድን ምርጫ አደረገ። እንዴ አለቃ ምን እየሆንክ ነው? ሰዎች እኮ ይመጣሉ። ምሳውስ አለች። ስለሌላ አይመለከታትም። እንዴ አይመለከተኝም፣ ከእነሱ ጋር ከበለሽ እንችቢ እኔ አይመለከተኝም በማለት ኪራ በንዴትና በቁጭት ሮጦ ከዛ ሆቴል ይወጣል። ጽናትም ትከተለዋለች። ከዛ በኋላ ቀዝቃዛው ጦርነት ተጀመረ። ከዚህ በኋላ እንግዲህ ያለው ነገር
በጣም ከባድ ነው። እንደዚህ ይሆናል፣ እንደዚህ ያደርጋል፣ ደግሞም እንደዚህ በቶሎ ፍቅራቸው ያበቃል ብሎ ማንም ያሰበውም ሆነ የገመተው የለም ነበር። ሆኖም ግን ጽናት ታገባች በኋላ በፍጹም ያቺ ትናንት የምናቃት ጨዋዋና ጭምቷ አስተዋ እንደዚሁም ደግሞ የትዳሯ ለቤቷ ጎበዟ ጽናት ፈጽሞ ካገባች በኋላ ተቀይራለች። ከዚህ በኋላ ኪራ እንግዲህ አንድና አንድ ራሱን ካየውና ከተመለከተው እንዲሁም ደግሞ ከሆነበት ነገር ራሱን መደበቅ እየፈለገው በመጠጥ ውስጥ ስለነበረ ሄዶ መጠጥ ይጠጣል። ያ ብቻ አልበቃ ሲለው በደንብ ተሰከረ በኋላ ወደ ቤቱ መጠጡን ይዞ ይመጣል። ራሱን ስቷል፣ በጣም ሰክሯል። ምክንያቱም በንዴት ውስጥ ስለነበረ እየጠጣው እንደዚሁም ደግሞ ንዴቶቹን ለማጥፋትና ተንዴቶቹ ለመሸሽ አስቦና አቅዶ መደበቂያ እያደረገው መጠጡን ስለነበረ ከዛ በኋላማ እየተወላጋገደ ወደ ቤቱ ይሄዳል። ኪራዬ መጣ ሆይ እንዴ ሰክረሃል እኮ በጣም ነው እኮ እየሰከርከው፣ ለምን ሰከርክ ትለዋለች። ምንም እንዳልተፈጠረ አስመስላ። ሆኖም ግን የወጋ ቢረሳ የተወጋ ይረሳ። እንደዚሁም ደግሞ ወደ አባውን ብቅል ያወጠዋል። ፈጽሞ ሊረሳውም ሆነ ሊቶ አልቻለም። ምን አገባሽ? ለምንስ እንደሰከርኩ ጠፍቶች ነው ወይ የምትጠይቂኝ? አንቺስ ምን አገባሽ? በማለት ከዛ በኋላ ቀለበቷን ይቀበላታል። እሷም ተወረውረታለች። አንተው የሚፈልጋት የለም ብለህ ነው፣ የሚፈልጋት የለም ብለህ ከሆነ ተሳስተሃል። ትናንትና ዛሬ አይደለም፣ ዛሬ ብዙ የሚፈልገኝ ሰው አለ። እንኳንም ውጭ አልከኝ፣ እንኳንም ቀለበትህን አምጭ አልከኝ በማለት ጽናትዬም ሻንጣዋን ሸክፋ ከቤቱ ትወጣለች። ሆኖም ግን ኪራ በጣም ስለሰከረና በጣም ከአቅሙ በላይ ስለሆነ ማታ ምንም ሊያውቅ አልቻለም። ኒናና ክብሮም ተጋግዘው ያስተኙታል። ጧት ተነስቶ ጽናት ይላል። ኒናዬ እንዴ ኪራ አንቺ ዝም በይ፣ ጽናትን ጥሪና ወተት አፍሊልኝ። ጽናት ወተት ታፍላልኝ እንዴ ጥሪያት፣ አልተነሳችም እንደ እስካሁን ድረስ ይላል። እንዴ ኪራ ምን እያልክ ነው እንዴ? ምንድነው የምትይው? ወተት አፍሊልኝ በያት። አዎ ወተት ታፍላልኝ። ጽናት እኮ የለችም እየከደች ማታ እኮ አንተ ታቀም በላይ ስትናገራት እኔንም ገፍተራኝ እኮ ወጥታለች። ጭራሽ ጥይት እሱ መቶ ሲጮሃል እንደሚባለው ጭራሽ እሷ ወጣች። አዎ እኔ ብናገራትም ፈጽሞ ተቀይራብኛለች እና ገፍተራኝ ነው የወጣችሁ። አዎ ወጥታለች። የለችም። ናሆሜና ምሩ ጓደኛሞቹ ወደ ኪራ ጋር ሄደው ምን ተፈጥሮ ነው? ምን ሆኖ ነው? ምንድን ነው ይላሉ። ጽናት እኮ ያቺ ድሮ ያፈቀርኳትና ትዳር በፊት የነበረችው ጽናት ተቀይራ ትዳር ወዲህ የመጣችው ሌላ ጽናት ነች ይላል። ጭቅጭቅ፣ ሁል ጊዜ ንዝንዝ፣ በሀና ምክንያት የተፈጠረውን ነገር የምታናማ ይሄን ያህል ትልቅ ነገር ሆና ቤቷን ትታ እንድትሄድ ልታደርጋት አትችልም ትላለች ምሩ። እንጃ ግን የመጀመሪያ ጠቡ የተጀመረው በሷ ነበር። ሆኖም ግን ሌላ መጣ። ሌሊት ብሩክ የሚባል መጣ። ሌሊት ይደውላል፣ ታወራለች። ቀንም ሙሉ ቀን እኔ ትደውላት፣ ሁል ጊዜም ስልኳ ቢዚ ነው የሚለው። ከማን ጋ ነው ብዬ ብጠይቃትም ከጋሽ ጋ ነው ትለኛለች። ሆኖም ግን ይሄንንም እያወቅኩኝ ችሌ ዝም አልኳት። ኪራ ይሄ ነገር እንደ ከባድ ነገር ነው፣ ስር የሰደድ ነው ይላል ናሆሜ። ኪራም በተገባን ማግስት ሆዴ ብዙ ችሎ ነው እንጂ ብዙ የተቀየረ ነገር አለ፣ ግን ሆዴ ችሎ ትንሿ ምክንያትም እልክ ተጋብተን ትንሿ ልጅቷ ምንም በማታውቀው ነገር ልጅቷም ከስራዋ ተባረረ። ለምን ተቀምጣችሁ አልተነጋግራችሁበትም? ለምንስ አልተወራራችሁበትም? አንተም እንደዚህ ያለውን ነገር እያወቅ ዝም ማለት እኮ ጥፋት ነው ትላለች ምሩዬ። ይሄ ምን ላድርግ
እስቲ በኒው ቦታ ሆነች አስቢው። ናሆማ ሌሊት ተነስቶ ሳሎን ቁጭ ብሎ ሲያወራ ብታገኙ ምን ታደርጊያለሽ? ምንስ ትፈጥሪያለሽ? እስቲ መልሽልኝ፣ በእኔ ቦታ ሆነች መልሽልኝ። እሱማ በጣም ከባድ ነው ትላለች ምሩዬ። ናሆማም እንዴ ግን ቆይ አሁን ስለ ጽናት ነው እያወራን ያለ ነው? ስለኛ ጽናት ነው እያወራን ያለ ነው? ስለማናቃት ሴት እያወራን እየመሰለኝ ነው። እኔ ስለኛ ጽናት እያወራን አይመስለኝም ይላል ናሆሚ። እናማ ኪራም ናሆማ ጭራሽ በጣም እየታገስኳት ነው፣ ከአቅሜ በላይ ሆናለች፣ ታግሻታለሁ። ነገር ታነሳ አንተስ ይሄን አድርገህ የለም ወይ? ይሄን መቼ አደረክ ነው? በቃ ጭቅጭቅ ነው እንዴ? መሆና ነው እንደዛ የምትሆነው ይላል ናሆማም። ይች የፈረደባት ሀና ነቻ፣ የፈረደባት ሀና ነች። እሷን ስላላባረርኳት ነው ትልቁ ምክንያቷ እሷ ነች። እሷን እዛ ታየቻት እያበደች ነው። እሷን ታላባረር ስለቀቀ ፈጥሮ ነው። ትናንትና ምን ተፈጥሮ ነው ትላለች በመረጋጋት ምሩዬ። ይኸውልሽ ምሩ ትናንትና የስራ ግብዣ ነበረን። እናማ ወደ ስራው ግብዣ ስንሄድ ጽናት ተቀምጣለች። የሚያዛዝንሽ ነገር እጇ ላይ ቀለበት የለም። በተደጋጋሚ ይደውልላታል። እያየች እንዳላየ ተወንተወን የሚባል ሰው መጣ። በቃ እሱ ነው ትዳርን የበጠበጠው። ቤኪ ነው ትዳርን የበጠበጠው። ራስ ወዳዱና በጣም አስጠሊ ነገር የሚያደርገው ክብሮም በጣም እኔ ራስ ወዳድ ነው። በቃ ወረድ ራስ ወዳድ ነው። ትናንትና በአንድ ቃላት የሚወዳትና የሚያፈቅራት ቢሆን ኖሮ ራኪብ እህቷ ብትቆጣትም ትቷት ለመሄድ አይወስንም ነበር። እና ራኪብዬ እንግዲህ ማንኛችንም እህት ማንኛችንም እንደምንቆጣው አንዲት ቀን ተቆጣች። በዛም እንግዲህ ትቷት ሰኒን እስከ ስንት ወር ድረስ አለሁም የለሁም እዝህም ገባ እዝህ ወጣው ሳይል ጸጥ ረጭ ብሎ ትቷት ውልቅ አለ። ከውስጧ ከእውነትና ከእውነቱ ስታፈቅረው የነበረች ፈጽሞ ይሄን ያደርገኛል ብላ እያልጠበቀችው ሰንዬ እውነት ትቶኝ ይሄዳን ብላ በህልሟም በእውኗም አላሰበችም ነበር። እናማ ከዛ በኋላ ያው ወደ ነኪራ ቤት እንደተለመደው አገኘዋለሁ ብላ ስትሄድ ግን ያገኘችውና የተነገራን ነገር ፈጽሞ የሚታሰብና የሚጠበቅ አልነበረም። ክብሮም ወደ ከዶ ነው የት ሄደ ነበር ያለችው። ሆኖም ግን ክብሮም እኮ የዛው ዕለት ማታ ነው ለስራ ብሎ ከሀገር ወጥቷን የሚል ድምፅ ከሁሉም ወጣላት። ሆኖም ግን አይ ውሸት ነው በሉኝ፣ እንዴት አያደርገውም ትቶኝ አይሄድም ትላለች ሰንየም። አዎ አርጎታልም ትቶሽም ሄዷል። እንዴት እያፈቀርኩትና እየወደድኩት ቻው እንኳን ሳይለኝ እንዴት ይሄዳል በማለት እራሷን ፌንት ትነቅላለች። ሆኖም እነኪራም እንግድን አፋፍሰው ያው ተተረጋጋች በኋላ ወደ ቤቷ ትምልሳ ካለቃቀሰች ካዘነች ከተሰባበረች በኋላ እንዳይሆን ሆኖ እንደገና ለመጠገንና እንደገና ወደ ማንነቷ ለመመለስ ተነሳሳች። ሆኖም ግን እንግዲህ ያው በነኪራ ጦስ ያን ያህል መስዋዕትነት ያን ያህል ስቃይ ከፈለች። ከዛ በኋላ ግን በዛ ስቃይ መካከል አንድ የሆነ ነገር ወደ እሷ ህይወት መጣ። ማን ምን ካላችሁ ጆከርዬ። ከጆከርዬ ጋር እንግዲህ በዛ መከራና በዛ ስቃይ ውስጥ ተገናኙ። በመጨረሻም ታያስቡትና ሳይጠብቁት ደግሞ ወደ ፍቅር ውስጥ ገቡ። ሆኖም ግን ፍቅር ውስጥ ሲገቡ ያሰቡት የጠበቁት አብሮ የመኖር እስከ መጨረሻው ደስተኛ መሆን ቢያስቡም ግን ሳይሳካላቸው ቀረ። ሆኖም ግን በዛ መካከል ውስጥ አብረው ሲኖሩና አብረው ለተወሰኑ ሰዓትም ቢሆን የሚዋደዱና የሚፋቀሩ እንደዚሁም ደግሞ የሰንዬን ያን ስብራቷን ለመጠገን እያሰበ ባለበት ከየት መጣ ሳይባል ራስ ወዳዱ ክብሮም መጣ። እንደ ጥሏት እንደሄደው ቁጭ ብላ ታገኘኛለች፣ ማንም ዘወር ብሎ ያያታል ብሎ ፈጽሞ አልጠበቀም ነበርና ሆኖም ግን እስኩያዋንና ደስ የሚል ራሱን ተራሱ አስበልጦ የሚወዳት ጆከርን አግኝታ ነበር።
እንግዲህ ማየትም ሆነ የተመለከተውን ነገር ፈጽሞ ማመን አልቻለም። ከዛ በኋላ እንደ አማራጭ አድርጎ የወሰደው ማለየት ነበረ። ሆኖም አልተሳካም። የመጨረሻ ያለውን እንግዲህ ሙከራ ያደረገው ኒና ጆከር እንድታማልለው አደረገ። ሆኖም ግን ኒናየም እየፈራችና እየጠረጠረች ስለነበረ አይሳካም፣ ተው ትትለው ፈጽሞ ችግር የለውም ይሆናል በማለት ነበር እንግዲህ ኒናየ እንድታማልልለት አድርጎ ወይኑንም ሁሉንም ነገር አድርጎ ነበር። ጆከርዬን የተጠራው ካሜራው ተዘጋጀ። ጆከር ተጠራ። ምንድነው ንገሪኝ፣ ለማሻሸትና ለማማለል ብሞክርም ወግጂ ነው ያላት የጆከር መልስ። ምንድነው ንገሪኝና ልውጣ ልቅስ? አይ ትላለች። ተጨነቀች። አቦ እኔ አተዙ በኋላ ተዙ በላይ መጨነቅ አልፈልግም። ክብሮም ነው እንደዛ አድርጊ ብሎኛለኝ። አዎ አንተን ፎቶ አንስቶ ተኔ ጋር ትተማገጥ እንደያዘ አድርጎ ለሰኒ ለማሳየት ሰኒን ወደ አንተ ወደ ራሱ ለመውሰድ ያስቦ ነበር በማለት ነበር። በዚህ ሰዓት ክብሮምን መጣ። ከዛ በኋላ ያለው ነገር በጣም አስጠልና አስቀያሚ ሆነ። ሆኖም ታምነኛለች ብሎ ቢሄድ ግን ፈጽሞ ልታምነው አልቻለችም። እንደውም በጥፊ ነው የጋቶቹ። ደግ አድርገዋለች። ላይክና ሰብስክራይብ ሸር አድርጉልኝ። አመሰግናለሁ።